ሐውልት የሚመርቅ የለም። ሐውልት የሚባልም በቤተ ክርስቲያናችን ስርዓት የለም። ከዘመኑ የተወረሰ ምልክት ካልሆነ በስተቀር በቤተ ክርስቲያናችን ሐውልት ማቆም የሚባል ስርዓት የለም። ራሱ የክርስቲያኖች አጽም ከሐውልት የበለጠ ዘላለም ኗሪ ሐውልት ስለሆነ ለዚህ ሌላ መታሰቢያ ሌላ ምልክትም አያሻውም። የቤተ ክርስቲያን ወይም የምእመናን ሐውልት ራሷ ቤተ ክርስቲያን ናት። ይህ ስለሆነ ነው የክርስቲያን አጽም በቤተ ክርስቲያን ዙሪያ የሚያርፈው ቤተ ክርስቲያንን አቅፎ ለመኖር ነው። ምናልባት ያዕቆብ በሚስቱ በራሔል መቃብር ላይ ሐውልት አቁሟል ተብሎ ቢነገር ያን ጊዜ እሱ መንገደኛ ነበረ። ባለበት ሀገር እንደ እንግዳ ሆኖ ነው የኖረው። ኋላም ራሱ ሳይቀር የሞተው በግብፅ ሀገር ነው። እንኳን እሱ ልጆቹ ያን ጊዜ የተደላደለ ቦታና መቋሚያ ማረፊያ አላገኙም ነበርና በመዘዋወር ላይ በስደት ላይ ስለነበረ ምልክቱ እንዳይጠፋ ለልጆቿ ምልክት እንዲሆን ሐውልት አቆመ እንጂ የሃይማኖት መታሰቢያ አድርጎት ወይም ለሷ ለውጥ አድርጎ አይደለም ያቆመው። ስለዚህ ክርስቲያኖች ራሳቸው ቤተ ክርስቲያናቸው ነባር ሐውልትና የማትለወጥ ቋሚ ነገር ስለሆነች የነሱ ሐውልት ቤተ ክርስቲያን ናት። ግን ቤተ ክርስቲያን ዛሬ በአበው አማካይነት ከዚህ ያደረገችው ስብሰባ እንደተናገርኩት በመቃብራቸው ላይ ስለ አጽማቸው ስለ ስጋቸው በዕለተ ትንሣኤ ለሚደረግላቸው ክብር ለጸጋ እግዚአብሔር እንዲያበቃቸው ነው ከዚህ ተሰብስበን ጸሎት የምናደርገው። ሁለተኛው አባቶቻችን ከቅዱሳን አጽም በረከት እንድንቀበል አዝዘዋል። ስለዚህ ቅዱሳን ባረፉበት ቦታ ተገኝተን ስማቸውን ጠርተን ስለ እነሱ ከምናደርገው ጸሎት ጋር እኛም ከአጽማቸው ከቅድስናቸው ተሳትፎ በረከት ለማግኘት ብለን የተሰበሰብነው። እንግዲህ በዚህ ሁለት ምክንያት መሆኑ ሊታወቅ ይገባዋል እና ዛሬ በዚህ ምክንያት ከዚህ ተሰብስበናል። ክቡር ንቡረድ በታሪካቸው ከሚያስተምሩን ልዩ ልዩ ትምህርቶች አሉ። አንዱ ቅድም በወንጌል ሲነበብ እንደሰማችሁት በጥቂቱ የታመነ አገልጋይ በብዙ ይሾማል ይላል። በቤተ ክርስቲያን ያለው ሹመት ምንም እንኳን ስርዓቱና አፈጻጸሙ አገልግሎቱና ክብሩ ለሞላው የሚደርስ ቢሆንም በሹመት ጊዜ አንድ ሰው በተወሰነ ቦታ እንዲያገለግል ይሾማል። ርዕሰ ሊቃነ ጳጳሳቱ በአጠቃላይ ቤተ ክርስቲያኒቱ በምትገዛው አጥቢያ ላይ የተሾመ ሲሆን ሊቃነ ጳጳሳት ኤጲስቆጶሳት ደግሞ በየክፍለ ሀገርና በአውራጃ እንዲሁም ደግሞ ለዚህ ይበቃሉ በሚባሉ አብያተ ክርስቲያናት ላይ ይሾማሉ። ቀሳውስትና ዲያቆናት ደግሞ በሚያገለግሉበት ቤተ መቅደስ ላይ ይሾማሉ። ይህም በሹመት ጊዜያቸው ተገልጾ የሚነገራቸውና የሚነገርላቸው ነው። እንዲህ ሆኖ ሳለ ግን እግዚአብሔር ደግሞ በልዩ ምርጫ የሚያደራጀው ሰው አንድ ጊዜ አጠቃላዩን በሚመለከት ተግባር ላይ ሊቆም ይችላል። ይህ ሁኔታ ከላይ ከጣራው በምንመለከትበት ጊዜ ፓትርያርኩን ወይም ሊቀ ጳጳሳቱን የሚመለከት ብቻ ሆኖ እናገኘዋለን። በውሳጣዊ ምርጫ ግን እግዚአብሔር ለነዚህ ታላላቅ አበው ረዳት አድርጎ የሚመርጣቸው ሁሉ ለጠቅላላው አገልግሎት የታደሉ ሆነው ይገኛሉ። በብፁዕ ቅዱስ አቡነ ባስልዮስ ዘመንና በቀድሞ መንግስት እስከ ፍጻሜ ዘመናቸው ድረስ ቤተ ክርስቲያንን ማለት የኢትዮጵያን ቤተ ክርስቲያን በአጠቃላዩ ሲያገለግሉ መኖራቸውን ታሪካቸው ምስክር ነው። የጊዜ ምስክሮችም ሁላችንም አለን ማለት ይቻላል። እንግዲህ ክቡር ንቡረድ በዚህ ቤተ ክርስቲያን ተወልደው በዚህ ቤተ ክርስቲያን አድገው ይችን ቤተ ክርስቲያን በግል ለማገልገል ከታደሉት ጋራ መላውን የኢትዮጵያን ቤተ ክርስቲያን ለማገልገል ታድለው መኖራቸው አንተ በጎ አገልጋይ በጥቂቱ የታመንክ ስለሆንክ
በብዙ እሾምሃለሁ ያለው የጌታ ቃል በወዲያኛው ዓለም ብቻ ሳይሆን ገና በዚህኛውም ዓለም እንደ አረቦን የተፈጸመላቸው መሆኑን እንመለከታለን። በሁለተኛው አሐሰሳርክቦ ለእግዚአብሔር ወኪያሃ አሐስስ ከመህድር ቤቶ ለእግዚአብሔር በኩሉ ማይለ ሕይወቴ ወከመ ያሬን ዘያሰምሮ ለእግዚአብሔር ወከመ ጸመድ ውስተ ቤተ መቅደሱ ብሎ ነቢዩ ዳዊት እንደተናገረው ከልጅነት ዘመናቸው ጀምሮ ቤተ ክርስቲያንን ለማገልገል በመመረጣቸው በዚህ ቤተ ክርስቲያን ከልጅነት ከሕፃንነት አገልግሎት ጀምሮ እስከ ፍጻሜ ዘመን አገልግሎት ሲያገለግሉ መኖራቸው ይህ ድል እንደደረሳቸው ያሳየናል። ይህ ቤተ ክርስቲያን የተመረጠ ቦታ ነው። ልዩ ልዩ ቦታዎች ለቅድስና የታደሉ እንደመሆናቸው መጠን ይህም ቦታ ለቅድስና የታደለ ለመሆኑ ብዙ ምስክሮች አሉት። በታሪክ ውስጥ እንዲያውም ከልዩ ልዩ ቦታ ከልዩ ልዩ ስፍራ ከልዩ ልዩ አገር በእረፍታቸው ጊዜ ወደዚህ ሂዱ እየተባሉ እየታዘዙ እየመጡ በዚህ ቤተ ክርስቲያን ዙሪያ ያረፉ ብዙ አበው መኖራቸውን የቤተ ክርስቲያኑ እና የአበው ታሪክ ያስረዳል። እንግዲህ እነዚህ አበው ከልዩ ልዩ ቦታ ተጠርተው መጥተው በእረፍታቸው ጊዜ የበረከቱ ተሳታፊ እንዲሆኑ እግዚአብሔር ከመረጠ ከልጅነት እስከ መጨረሻ ሕይወታቸው ይህን ቤተ ክርስቲያን ለማገልገል የታደሉ ሰዎች ደግሞ ከፍተኛ ምርጫ እንዳላቸው ያረጋግጥልናል ማለት ነው። እንግዲህ ክቡር ንውረድ እንደነ ነቢዩ ሳሙኤል ከልጅነታቸው ጀምሮ ቤተ ክርስቲያንን ለማገልገል የታደሉ ሆነው ተመርጠው ይህችን ቤተ ክርስቲያን ሲያገለግሉ መኖራቸው ታላቅ ጸጋ ለመታደላቸው የእግዚአብሔር በረከት ማረፊያ ለመሆናቸው ሌላ ምስክር አያሻም ማለት ነው። ሶስተኛው ደግሞ እግዚአብሔር በወሰነላቸው ሕግ ተወስነው ጸንተው የዚህን በረከት ታድለው መኖራቸው ራሱ አንድ የበረከት ምልክት ነው። ብእሲትከ ከመ ወይን ስሙር ውስተ ጽርሐ ቤትከ ወውሉድከ ከመ ተክለ ዘይት ሐዲስ አውደ ማዕድከ ናሁ ከመዝ ይትባረክ ብእሲ ዘይፈርሆ ለእግዚአብሔር። ባለቤትህ በቤትህ ውስጥ እንደ ወይን ተክል ናት፣ ልጆችህም በማዕድህ ዙሪያ እንደ ወይራ ዛፎች ናቸው። እግዚአብሔርን የሚፈራ ሰው እንዲህ ይባረካል ይላል። ይህ ሶስት ነገር ተሟልቶ የተገኘበት ቤት ከተገኘ የእግዚአብሔር በረከት ምልክት ነውና ክቡር ንውረድ የተባረኩ ባለቤት የተመሰገኑ ልጆች አግኝተው አገልግሎታቸውን በሰላም አከናውነው ማረፋቸው የበረከት ሰው እግዚአብሔርን የሚፈሩ ሰው ለመሆናቸው በቂ መረጃ ነው ማለት ነው። ከዚህ ጋር የሰው እድሜው 70 ቢበዛም 80 ነው። ከዚያ በኋላ ግን ድካም ነው ተብሏል። እንግዲህ ክቡር ንውረድ ለዚህ እድል በቅተው የቀኑን ክበዳ ወላህባ ለዕለት እለጦሩ ክበዳ ወላህባ ለዕለት የቀኑን ትኩሳት፣ ጭንቀት፣ መከራ ተቀብለው ታግሰው እንደሚያሳልፉ ሰራተኞች በተመደበላቸው ዘመን የደረሰላቸውንም የደረሰባቸውንም በትዕግስት ተቀብለው እግዚአብሔርንና ቤተ ክርስቲያኑን አገልግለው ቤተሰባቸውን በሚገባ መርተው እዚህ የደረሱ ስለሆኑ ካሉን አበው ምርጫቸው ለዚህ በመብቃቱ እግዚአብሔርን የሚያስመሰግን ነው። እንግዲህ በዚህ ዘመን ከዚህ ዘመን በኋላ ደግሞ ተከታዩ ድካም ነውና ከዚህ እንዲገላገሉ እግዚአብሔር በሰላም ጠርቶ በሰላም ከቤቱ ወደ ቤቱ ወስዷቸዋል። የሚያስደንቀው ደግሞ በመጨረሻ ሕይወታቸው የበዓለ ጥምቀትን በዓል የምናከብርበት ሆኖ ሳለ እንደ ቤተ ክርስቲያናችን ስርዓት ታቦት ወደ ወንዝ በሚወርድበት ጊዜ ከመኝታቸው ተነስተው ወደ ቤተ እግዚአብሔር መጥተው ያገለገሉትን አምላክ ወደ እሱ የሚሄዱለትን አምላክ የሚያውቁ ቢሆኑም እንግዲህ በልዩ በረከት እዚህ ደርሰው እጅ ነስተው ተሰናብተው መሄዳቸው ይህ አንድ ሌላ ልዩ ታምራት መሆኑን ያሳየናል።
እንግዲህ የቤተ ክርስቲያን ጸጋ ተደራርቦ ስናየው እጅግ የሚያስደንቅ መልክና የሚያስደንቅ ጠባይ እናይበታለን። የኢትዮጵያ ቤተ ክርስቲያን በእርግጥ ቤተ ክርስቲያን ለመሆኗ የኢትዮጵያ ቤተ ክርስቲያን በእርግጥ የቅዱሳን አበው ሐዋርያትን እምነት ለመቀበሏ የኢትዮጵያ ቤተ ክርስቲያን በእርግጥ የቅዱሳን አበው ነቢያትን፣ ሐዋርያትን፣ ሊቃውንትን ትምህርት ለመቀበሏ በሆነው ጊዜ ሁሉ የምትሰራው ስራ ከጸጋ ጋራ የተሰናሰለ ከጸጋ ጋራ የተዛመደ ሁልጊዜ ምልክት የማይለየው መሆኑን እናያለን። ጌታችን ለደቀ መዛሙርቱ በሰጠው ቃል የሚያምኑትን ይህች ታምራት ትከተላቸዋለች ብሏል። ታምራት አይወሰንም፣ አይቆጠርም፣ አይመዘንም፣ አይለካም፣ አይሰፈርም። ደግሞ በዚህ ጊዜ ይገኛል፣ በዚህ ጊዜ ይታጣል የሚባል አይደለም። በየሰው እድሜ፣ በየሰው አገልግሎት፣ በየሰው ጸጋ፣ በየሰው እድል ተለያይቶ የሚገኝ ነው። ስለዚህ እኛ ከተመለከትነውና ከታዘብነው ቤተ ክርስቲያናችን ሁልጊዜ የጸጋ ባለቤት መሆኗን እያረጋገጠች የምትኖር ናትና በእያንዳንዱ አማኝ በእያንዳንዱ አባት እድል ላይ የተለየ ጸጋ ሲያንጸባርቅ እንመለከታለን። ይህንን ስናይ ክቡር ንቡረ እድ እንግዲህ ከደዌ አልጋቸው ላይ ተነስተው ወበምስካቤን ይዘከረከ ማለት ሳይበቃቸው እዚሁ ድረስ መጥተው እጅ ነስተው በረከቱን ለራሳቸው ብቻ ሳይሆን ለቤተሰባቸውም አስተላልፈው መሄዳቸው ይህ አንድ ሌላ ልዩ ታምራት ስለሆነ እግዚአብሔርን አምላካችንን የምናመሰግንበት ነው። ስለዚህ ዛሬ መሰብሰባችን ለሐዘንና ለለቅሶ ሳይሆን የእግዚአብሔርን ቸርነት የእግዚአብሔርን ጸጋ እግዚአብሔር ለሚወዱትና ለሚወዳቸው ላገለገሉት የሚያደርገውን ታምራቱን ቸርነቱን ለመወያየት ነው ማለት እንችላለን። አንተ ከመ ጸለይት ስሙን ውስተ ቤተ እግዚአብሔር ወተወከልኩ በምህረቱ ለልዑል እኔ በእግዚአብሔር ቤት ፊት እንደ ወይራ ዛፍ ነኝ ብሎ ነቢዩ ዳዊት ይናገራል። ትኩላንም እንቱ ውስተ ቤተ እግዚአብሔር እነሱ በቤተ እግዚአብሔር ተተክለው የሚኖሩ ምሰሶዎች ናቸው ብሎ ለእግዚአብሔር ወዳጆችም ደግሞ ይመሰክራል። እንግዲህ ከነዚህ መካከል ይህን አገልግሎት ፈጽመው ጸጋቸውን ከተቀበሉት አበው ጋራ የተቆጠሩት የዛሬው አባታችንም እኛን የሰበሰቡን ለዚህ ስለሆነ እግዚአብሔር ስላደረገው ስለ ቸርነቱ በሕይወታቸውም በዕለተ ዕረፍታቸውም ስላደረገው ስለ ቸርነቱ በፍጹም ምስጋና እናመሰግነዋለን። እና እንግዲህ ለመጨረሻ ጊዜ ላሳስበው የምፈልገው ነገር ቢኖር ከ57 ዓመት በላይ አብረዋቸው የቆዩት ባልደረባቸው፣ ጓደኛቸው፣ ባለቤታቸው ለጊዜው ከሳቸው በመለየታቸው ፍጹም ሐዘን እንዳይደርስባቸው ነገ እሳቸውም ወዳገለገሉት አምላክ የሚሄዱ ናቸውና ቀድመው በመሄዳቸው በመቀዳደማቸው ብቻ ቅርታ ሐዘን እንዳይገባቸው ከዚህ የተሰበሰቡ አበው ሁሉ ይህንን ምክር እንዲሰጧቸው እሳቸውም የአበውን ምክር ተቀብለው እንዲታገሱና ጸጥ ብለው ጊዜያቸውን እንዲጠብቁ እንዲያስቡት የእግዚአብሔር ረድኤት እንዲደግፋቸው ነው። ይህ ደግሞ ልዩ ጸጋ ነው። ዛሬ የተጀመረ አይደለም። መጀመሪያም አባታችን አዳም ሲለይ ለልጆቹ መጽናኛ ለሱም ስርዓት ጠባቂ ሆና የቆየችው እናታችን ሔዋን ናት እና ይህ ጸጋ ስለደረሰው ልጆቹን እየመከሩ እስከ ጊዜው ድረስ በትዕግስት እንዲጠብቁ አደራ እንላለን። ልጆቹም ደግሞ ክቡር አባታችሁን የተላካችሁትን ያገለገላችሁትን ያህል ብቻ ሳይሆን ከዚያ ይበልጥ የተከበሩ እናታችሁን እንድታገለግሉና የበረከታችሁን ፍጻሜ እንድታገኙ ነው። ዛሬ የበረከት መጀመሪያ ነው፣ ግን የበረከቱ ፍጻሜ እናታችሁን አገልግላችሁ በምታገኙት ጸጋ ስለሆነ የሁለቱንም በረከት እጥፍ አድርጋችሁ ለመቀበል እንድትችሉ እስከ መጨረሻ ሕይወታቸው በሚገባ እንድታገለግሏቸው በቤተ ክርስቲያን ፊት አደራ እላለሁ። በዚህ ቀን የተሰበሰቡትን ሁሉ እግዚአብሔር በቸርነቱ ለበረከቱ እንዲያዘጋጃቸው የአባታችንን ነፍስ
አባቶቻችን በአብርሃም በይስሐቅ በያዕቆብ አጠገብ በተድላ ገነት በመካነ ዕረፍት እንዲያሳርፍልን ፈቃዱ ይሁንልን እላለሁ። ከዚህ ጋራ አንድ ላሳስበው የምወደው ነገር አለ። ዛሬ አንድ ሰው ተለየን ብለን ነው ከዚህ የተሰበሰብነው። ተገቢ ነው። ቀደም ብዬ እንደተናገርኩት ተገቢ ነው። ከኛ የተለዩትን አባቶች እናቶች እንግዲህ በሰዓቱ ማሰብ የሚገባን ነው። ነገር ግን ሌላም ሙታን አሉን ልናስባቸው የሚገባን ሌሎች ሙታን አሉንና በዚህ ጊዜ ስለነሱ በተለይ በዚህ በጾማችን ውስጥ አጥብቀን እንድናዝን፣ እንድናለቅስ፣ እንድንጸልይ የሚያስፈልገን ጊዜ ነው። አንዱ የሙታን ክፍል እኛው ራሳችን ነን። ዛሬ በሞትና በሕይወት መካከል ነው የምንገኘው። በሃይማኖት አንረዳ፣ ሃይማኖት የለም። በምግባር አንረዳ፣ ምግባር የለም። በፍቅር አንረዳ፣ ፍቅር የለም። መተማመን የለም። ሀብት፣ ረድኤት፣ በረከት፣ ጸጋ ጎድሏል። በስጋ በነፍስ እግርፋት ላይ ነው የምንገኘው። ስለዚህ እግዚአብሔር ከመዓት ወደ ምሕረት ተመልሶ እንዲታረቀን ይቅርታውን እንዲያደርግልን እኛም የቁም ሙታን ነንና ለራሳችን እንዘን እናልቅስ። ሌላይቱ ደግሞ ለ3000 ዓመት አባቶቻችን ከዚያም በበለጠ እድሜ በሕይወት ጠብቀዋት ያኖሯት አገራችን ዛሬ በሞት ጥላ ውስጥ ነው የምትገኘው። በሞት ጥላ ውስጥ በጨለማ ውስጥ የምትገኝ ስለሆነች እያንዳንዳችን የእንባ መስዋዕት ለእግዚአብሔር ልናቀርብላት ይገባናል። ጾማችን አባቶቻችን ሲጠቀሙበት የኖሩት ብዙ ታምራት እያደረገ በየጊዜው ለሀገሪቱ ጸጋ ሲሰጥ የኖረ ሲጠብቅ ሲታደግ የኖረ ጾም ነውና እንግዲህ ሌሎች እንደሚያስየጉብንና እንደሚተርቱብን ሊጠም ይጦም እንደሚባለው ሳይሆን ወይም ደግሞ እንዲያው ስለቸገረን ብቻ የምንጾመው ስላልሆነ ከዚህም በቀር ምግባር አይጠቅምም እንደሚሉት ሳይሆን ጾማችን ለረጅም ጊዜ ዋጋ የተገኘበት ሲሰራ የኖረ በመስራት ላይ ያለ ዋጋ የሚገኝበት የኢትዮጵያ እውነተኛ መከታ ጋሻ መሸሻ መሆኑ የታወቀለት ነውና ሕዝበ ክርስቲያን ሁሉ በዚህ ጾም ስለ ኢትዮጵያ እንድታዝኑ እንድታለቅሱ ያስፈልጋል። የኢትዮጵያ መከራ ከዓለም ሁሉ መከራ የተለየ ነው። ጌታችን እንደተናገረው ዘመናችን ሕዝብ በሕዝብ ላይ የሚነሱበት፣ መንግስታት በመንግስታት ላይ የሚነሱበት፣ በየሀገሩ የድርቅ፣ የሽብር፣ የቸነፈር፣ የጭንቀት ወሬ የሚሰማበት ቢሆንም እንደኛ ያለ መከራ የገጠመው ሀገር የለም። በልዩ ልዩ ያለው ችግር የዘር፣ የሃይማኖት፣ የአምባገነንነት ጠባይ የተቆራኘው ነው የምናይበት። የእኛ ግን ወንድም ከወንድሙ ጋራ የሚተራረድበት የሚቀራደድበት ኤፍሬም ይበልዖ ለምናሴ ወምናሴ ይበልዖ ለኤፍሬም፣ ኤፍሬም ምናሴን ይበላል፣ ምናሴም ኤፍሬምን ይበለዋል። እይጸግብ ሰብእ ዘይበል ሥጋ መዝራይቱ፣ ሰው የራሱን ክንድ እየገመጠ ሲበላ አይጠግብም ተብሎ በነቢዩ በኢሳይያስ የተነገረው መዓት የደረሰብን ከራስ እስከ እግር ያልቆሰለ ያልታመመ ያልደማ አካል የሌለበት፣ ምክር የሌለበት፣ ተግሳጽ የሌለበት፣ ቁጣ የሌለበት፣ ሽማግሌ የታጣበት፣ አስተናባሪ የታጣበት ነውና ይህ ችግር መፍቻ እንዲያገኝ እግዚአብሔር ሀገራችንን እንዲታረቃት ያለ ዘር እንዳያስቀራት ልናዝን ልንጸልይ ይገባናል። ልንተፋፈርበት አይገባም። አንተፋፈርበት፣ በግልጽ እንነጋገርበት። ችግሩ ችግራችን ነው፣ መከራው መከራችን ነው። ከኛ ሌላ የሚጨነቅበት፣ ከኛ ሌላ ሊመክርበት፣ ሊያስብበት፣ ሊናገርበት የሚገባው ሰው የለምና የሚያስተምርም ያስተምር፣ የሚናገርም ይናገር፣ የሚመክርም ይምከር እንጂ ዝም ብለን አገራችን ከመሬት በታች ስትውል ማየቱ የማይገባን ስለሆነ ሁላችንም አንድ ልብ አንድ አፍ ሆነን እግዚአብሔርን አምላካችንን
በጸሎት ሃይማኖት እንድንለምነው አደራ እላለሁ። ከጸጋው ከበረከቱ እንዲያጠግባቸው የሰማነውን የእግዚአብሔር ቃል በልቡናችን ያሳድርብን። እንግዲህ ዋናው የክርስቲያን ሰንበት የክርስቲያን እረፍት ማለት ከስራ ተከልክሎ መተኛት ወይም ከቤት ማረፍ ሳይሆን የእግዚአብሔርን ቃል መስማት ነው። የክርስቲያኖች እረፍት ማለት አሁን እንደሰማነው የእግዚአብሔርን ቃል መስማት ነው። ከሰኞ ጀምሮ እስከ ቅዳሜ ድረስ በልዩ ልዩ ስራ ልቡናችን ሲቆስል ሲደክም ከሰነበተ በኋላ በዕለተ ሰንበት ወደ እግዚአብሔር ቤት ወደ ቤተ እግዚአብሔር መጥተን መንፈሳዊ አገልግሎትን በረከትን ተቀብለን የእግዚአብሔርን ቃል ስንሰማ ይህ የቆሰለው የታመመው ልቡናችን አካላችን ይድናል። ስለዚህ ነው እረፍት የተባለ እና የሰማነውን ቃል በልቡናችን ያሳድርብን። ያሰሙንንም ቃለ ሕይወት ያሰማቸው፣ በረከቱን ጸጋውን ያድለን፣ ነፍሳተ ሙታንን ይማርልን። ነፍሰ ሆነ ሀብተ ማርያም ሀገረ ሕይወትን መንግስተ ሰማያትን ያወርስልን። ቆራቢን አስቆራቢን ይጠብቅልን። የተጸለየውን ጸሎት የቀረበውን መስዋዕት ጾማችን፣ ጸሎታችን፣ ስግደታችን፣ ምህላችን ለሀገራችን ለዓለም ሁሉ ሰላም እንዲሰጥልን Yeah.